ዋይት ሃውስ፣ ሲአይኤ፣ ፔንታገንና ኤፍቢአይ ጭንቀት ውስጥ ገብተዋል። ሹማምንቶች ግራ ተጋብተዋል። ከኢራን ጋር ግንኙነት ያለው ሃንዳላ የሚባለው የሃከሮች ቡድን የኤፍቢአይ ዳይሬክተሩን የካሽ ፔቴልን የኢሜይል አካውንት ሃክ አድርገው ከባባድ ሚስጥሮችን በእጃቸው አስገብተዋል። የዳይሬክተሩ ግላዊና ኦፊሴላዊ ደብዳቤዎች ጭምር መመንተፋቸው አስደንግጧቸው ይይዙት ይጨብጡት ጠፍቷቸዋል። ወዲህ እስራኤልና አሜሪካ ዛሬ ጠዋት የኢራኑን የሳይንስና ቴክኖሎጂ ዩኒቨርሲቲን ክፉኛ ደብድበዋል። ኢራን በበኩሏ በቴል አቪቭ የሚገኘውን የእስራኤል ጦር ትልቁ የሎጂስቲክ ማዕከልን አውድማለች። ሂዝቦላ ባለፉት 24 ሰዓታት በደቡብ ሊባኖስ በሚገኘው የእስራኤል ጦር ላይ 82 ኦፕሬሽኖችን ፈጽሟል። እንደተፈራው ሁቲዎችም ጦርነቱ ከተጀመረ ወዲህ የመጀመሪያ ጥቃታቸውን እስራኤል ላይ ዛሬ ረፋድ ሰንዝረዋል። ጦርነቱ በቀጠለ ቁጥር በቀጠናው በርካታ ሀገራት ውስጥ ያሉ የኢራን ሌሎች ኃይሎች እስራኤል ላይ ተባብረው ይዘምታሉ ተብሎ ተፈርቷል። እኔ የዓለም የሰላም ፈጣሪ ነኝ አም ኤ ግሬት ፒስሜከር የሚል ዜማን ማቀንቀን የጀመሩት ዶናልድ ትራምፕ በጦርነቱ እስካሁን ከ7000 በላይ ሰዎች ተገለው ሳለ አይናቸውን በጨው አጥበው ኢራንን በመደብደቤ በሞት ጥላ ስር የነበረው ባህረ ሰላጤው አሁን ላይ ነፍስ ዘርቷል፣ እናንተ እዚህ አዳራሽ ውስጥ ያላችሁም ሕይወታችሁ ቀጥሏል የሚል አስቂኝና ግራ የሚያጋባ ንግግርን አሰምተዋል። Because I really believe I'm a peacemaker. It doesn't seem it right now, but I think I'm a peacemaker.